የእግዚአብሔር ለጌታ ክብር አምጡለት። ሃሌሉያ አጨብጭቡልን ለእግዚአብሔር። እግዚአብሔር አድርጎልኛልና አመሰግናለሁ። እግዚአብሔር ለኔ ያደረገልኝ ዛሬ ትላንትና ቅዳሜ ሳምንት ነበር ወደዚህ የመጣሁት። ባለቤቴ ታስሮ ነው እኔ ወደዚህ የመጣሁት። ተፈታለሽ? አዎ ተፈታ። ዋው ክብር አምጡ እስቲ ለኢየሱስ። እሺ እያለቀስኩኝ ወደዚህ መጥቻለሁ። ሲመጣ ፕሮግራም መሪ ነበረ። እኔ ብቻ እዚህ ቁጭ ብዬ እየጸለይኩ ቆየው። እሱ አቤ አልመጣም ነበረ። እኔ ደግሞ አገልጋይ ጠይቄ እሱ ይገባል ይመጣል ጠብቅ ያለኝ ጠበቅኩኝ። እሱ መጣ። ሲጠራኝ ወደ ቢሮ አስገብቶ ጸለየልኝ። አንበርክኮ ጸለየልኝ። እግዚአብሔር ይመስገን። ድንቅና ታምራት ይሆናል። እግዚአብሔር ባለቤትሽን ይፈታል። ታምራትን አድርጎ እግዚአብሔር ሲያወጣ ያለው ይወጣል። ትመሰክሪያለሽ። ሳምንት ላንቺ ለቅሶ ሳይሆን የደስታ የሳቅ ይሆናል ብለ ጸለክልኝ፣ ሆነልኝ። ብዙ ክብር ስጡ ለኢየሱስ ከዚህ በላይ። ሃሌሉያ የእግዚአብሔር ስም ብሩክ ይሁንላችሁ። እስቲ ቆማችሁ እግዚአብሔርን አመስግኑልኝ። ከዚህም በላይ ክብር ለኢየሱስ ይሁን። ሃሌሉያ ተባረክ ቅዱሳን ተባረክ። አልቅሼ ነበር፣ እምባዬን አልቅሼ ነበር። እግዚአብሔር ረዳኝ፣ አገዘኝ። በዚህ ቦታ በምስጋና አቆመኝ። ስሙ ለዘላለም ብሩክ ይሁን። አመስግኑልኝ። ክብር ለኢየሱስ። ሃሌሉያ ስትመጣ በጣም ያለቀሰች ነበር። አዎ ልክ ከወደዚህ ወደ ብሮ እንደገባው ከጉባኤ ተነስታ ነው ያለቀሰች የገባችው። አዎ ያለቀስኩኝ መጣው። እዚህ ተቀምጬ በቃ ሮጬ ይዤ ዘይቱን ይዤ እዛው ቦታ መድረስ ነበረብኝ። ዘይቱን ወስጄ ፕሮግራሙንም አልጨረስኩም። ዘይቱን ወሰድኩኝ። እዛው ተንበርክኬ አልቅሼ ጸለይክልኝ። እግዚአብሔር ድንቅ ያደርጋል፣ ታምር አድርጎላታል። ታምራት ይሆናል ብላል ብለ አድርጎልኛል። እግዚአብሔር ስሙ ብሩክ ይሁን። እስቲ ብዙ ክብር ለኢየሱስ ይሁንለት። አሜን ተባረክ። ኢየሱስ መጥቷል። አዎ እንዴ ተባረክ። የምትለው ነገር አለ ና እስቲ። አዎ ጌታ የተባረከና የተመሰገነ ይሁን። አሜን። እግዚአብሔርን በእልልታ ብትጠባ አመስግኑ። የገጠመን ነገር ቀላል ነገር አይደለም። በጣም ከባድ ነገር ነው የገጠመን። እኔ ደግሞ አላሰብኩበትም። ሰው ለመርዳት መንገድ ለማሳየት ነበር የርኩት። መንገድ ለማሳየት ሰው ለመርዳት ነበር የዛ የርኩት። ነገሩ አጠቃላይ ወደ እኔ ነው የዞረው። እኔ በጭራሽ አላቅም። ውጪ ቆሜ ያለው እዛ ሁሉ ነገር ተቀነባብሮ አልቆ ቢያንስ 25 ዓመት ምናምን የሚያስፈርድ ነገር ጠላት አቀነባበረኝ። እኔ በጧት ጸልዬ ከቤት ቁርስን ሳልበላ ወጣው። ሰውየው 11 ሰዓት ላይ በቃ አንተ መንግስትን የሚያህል ሀገርን አጨበርብራል ብሎ ነው ያስገቡኝ እና በጣም አላሰብኩም። በህይወቴ ዘመን ደግሞ እስር ቤትም ገብቼ አላቅም። ያ ነገርን ደግሞ በጣም ተጽዕኖ ነው የፈጠረብኝ በጣም እና ከኔ ጋር የገቡትን ሶስቱም ብቻ ሳይሆን ሌሎችን የሚያስፈልግ ነገር ነው። ያንተ ጉዳይ መጣራት አለበት ነው ያሉት። እኔ አላቅም። በውጪ ቆም ያለው ባለ ጉዳዮች ገብቷል። እኔ መንገድ አሳይ ብሎኝ ነው የርኩት። ነገሩ አጠቃላይ በሌላ ነው። ነገሩ በጣም ከባድ ሆነ። እንደገና ደግሞ ውስጥም ተረበሸ። ሊሆን የሚገባው ነገር ምንም ማድረግ ስለማይችል ጸሎት ነው የሚያስፈልገኝ አልኩት እና ለነሱ መጥቶ በጣም ተረብሾ ነበር በሳቱ። ለኔ ባሉበት ቦታ በየትኛው ሁኔታ ጸሎት ነው የሚያስፈልገን። ይሄን ሰይጣን ነው የሰራው። ይሄን ነገር መመታት ያለበት በጸሎት ነው አልኩት። እንዳጋጣሚ ወደ ከሳት አካባቢ ኦይል መጣ። ሲመጣ ውስጤ በጣም ከወረደበት ወዲያው ነው የተነሳው። ከበራምቱ ለኢየሱስ ከዚህ በላይ አሜን። ሁለት ቀን ከገባው አልጸለይኩት። እውነትን ለመናገር ውስጤ አዘን ተሞላ። ምክንያቱም ከገጠመኝ ነገር ሰዎች እንኳን ይሄን ጉዳይ ስናማክራቸው ይሄ ጉዳይ ላይ እጅ አንከትም ነው። በጣም የምንወዳቸው ወዳጆችን በዛ ማከል አይቻቸዋል። እውነትን ለመናገር ወደ ኋላ ራሳቸውን ፑሽና ያደርጉኝ። እኔ ደግሞ አላቅበትም። ስለዚህ እግዚአብሔር በዚህ ቤት ከዚህ በፊትን እውነት ለመናገር ትልልቅ ነገሮችን አድርጓል። ከሞቱ ሰዎችን መካከል አንስቶ ሰዎችን አይተናል እና በዛ ቦታ ላይ ከኔ ጋር የነበሩትን ለሌሎቹን መፍትሄ እስከሚሆን ድረስ እግዚአብሔር ትልቅ ስራ ሰርቷል። እግዚአብሔርን አመስግኑ ለኢየሱስ። ኢየሱስ እሁድ ላይ ከሰዓት ላይ ጉዳዩን የሚጣሩ ሰዎችን እግዚአብሔር ላከ። ጀርባዬን ሲያጠና ሰውን
ከጉባኤ በላይ የሚሆኑ ሰዎች ውጭ ቆሞ በቃ መልቀስ ነው። ምንም ማድረግ አይችሉም። በጣም ትልልቅ ችግሮችን ሞከሩ፣ አልተቻለም። እሑድ በቃ ተስፋ ቆረጡ። እግዚአብሔር ግን ሰኞ ላይ ከሳት እንዴት እንዳደረገ አይታወቅም። ሁሉም እንደ እንጀራ አሳልፎ ሰጠን። እውነት ለማለት ብዙ ክብር አብዙለት ለኢየሱስ ነው። ሃሌሉያ። እንትንም መዝገብን ያዙት ሁሉ ተባበሩ። እንደሱ መልሶ ደግሞ የጻፉትንም ገለበጡ። ኤሳው እግዚአብሔር ሰው ነው፣ እኛ አላወቀንበትን። በሱ በኩል ደግሞ ሌሎችንም እንኳን ወንጀለኛ የሆኑትን ቢሆንም ሽፈቱ ነፃ ይውጡ ብሎ እግዚአብሔር ከ25 ዓመት ክብር 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 ለኢየሱስ ለ25 ዓመት ምናምን የሚያሳስረው ነገር በነፃ አታሳንሱ። እስቲ ለኢየሱስ ይሁንለት። አሜን አሜን። በዛ ላይ ደግሞ የሚያስደንቅ ነገር 8 ሰዎች ጌታን ተቀበሉ። ቅዱሳን እጅግ በጣም ብዙ ፉጨት ለኢየሱስ። ሃሌሉያ። ኢየሱስ 4 ሰዎቹ ላይ ዳብሎስ ተሸኘ፣ ተቃጠለ። የከሰሰኝ ያስጨነቀኝ እዛው ጮሆ ወጣ። እግዚአብሔር ታላቅ ታምራት አድርጓል። ክብር ስጡ እስቲ ለኢየሱስ። ሃሌሉያ። አንድ ነገር መናገር የሚገባ ነገር አሁን ያው ዘመኑ በተለያዩ ያው የጭንቅላት ጨዋታ የሚጫወቱ በወረኞች ስለተሞላ እዚህ ስንመጣ ቅድም አሁን ፕሮፌት ሲጸልይ ውስጤን ይነካኝ ነበር። እዚህም እንኳን መተን ልባችን ክፍት እናደርገው። እኔ በህይወቴ ዘመን አንድ ነገር የመጣውበት አመጣጥን ከዓለም ከሰይጣን ሲስተም ነው የመጣው። ወደዚህ ከመጣው በኋላ ግን አንድ ነገር በሞኝነት እግዚአብሔር እንደሚያደርግ በታላቅ ነገር ነው። እዚህ ጋር ወይሉ ሲሄድ የኔ ጉዳይ እንዳለቀ እግዚአብሔር እንደሰራ ስራው እንደተከናወነ አመንኩ። በዛን ሰዓት ላይ እግዚአብሔር ታምር ሰራ። ልንገራችሁ፣ ይሄ የከባድ ነገር ነው፣ ማሆን አይቻልም። የዘመኑ ሁኔታዎቹን ጊዜዎቹን አይቶ ነበር ያዝገቡን። ጃን ደግሞ እንደዚህ ነው ጣልቃ ገብቶ እንደዚህ ነጥቆ የሚያወጣይ ሰው ከሰራዊት ጌታ ከእግዚአብሔር በስተቀር ማንም አልነበረኝ። በሳቱ የመጣው ነገር ለኔ ትልቅ ድንጋይ ነው ያንከባለ ነው፣ ትልቅ ሸክም ነው። ልጆችን ቤትን አሰብኩት። እሷን እንባ ሌላ የመጣ ሰው ሁሉ ስለኔ አይቶ መልቀስ ብቻ ነው። የሚያጽናና ሰው እንኳን ማያገኝበት ጊዜ ላይ እግዚአብሔር ድል ሰጥቷልና እዚህ ሲመጣ በእምነት ነው እግዚአብሔር ነገራችሁን ይሰራል። ፕሮፌት እግዚአብሔር ዘመንን ይባርክ። ትዳሬ መልሶ ተሰራ። ልጆችን ሳይበተኑ ቀሩ። ራእዮችን እግዚአብሔር አራመደ። የጀመርኳቸውን ጠላት መንገድ ላይ ሊያስቀራ ነበር። በጣም ነው ተስፋ የቆረጥኩት። እውነት ለመናገር እኔ ሐሙስለት አዲስ አበባ ወጣለሁ፣ ከዚህ ከተማ ወጣለሁ፣ ውጣ ውስጤ እያለኝ ሰው ለማገዝ የእግዚአብሔርን መንፈስ ተተላልፌ ነው የቀረሁት። የነበረኝ ነገሮችን ሁሉ ጠላት ሚስ አድርጎ ነበር። እግዚአብሔር ግን ምሕረት አደረገልን። ክብር ለኢየሱስ። ለሰራዊት ጌታ ለእግዚአብሔር ክብር ይሁን። ብዙ ክብር ከዚህም በላይ ለንጉስ ይገባዋል። ሃሌሉያ። አግዞናል እግዚአብሔር። ሃሌሉያ። አግዞናል እግዚአብሔር። ለኢየሱስ ይሁን። ክብር ለሱ ይሁን። እውነት ይሄ የማይታመን ነገር ነው በእኔ ህይወት ላይ ሆነው በእናንተ ህይወት ላይ የሚሆን። አሜን። እግዚአብሔር ይባርካችሁ። ባረክ ዘመናችሁ ይባረክ። ለምልሙ። ያው የእግዚአብሔር ሰው እየተሰበከ ያለ ምን አለ? ሮጣችሁ ያልሆነላችሁ ነገር አሁን ጊዜው ነው አለ። አሜን አልኩ በእምነት። በሳምንቱ ደግሞ እሁድ ለመንግስት ሰራተኛ በሙሉ ዝውውር ሆኖላቸዋል ሲል ከተቀመጥኩበት ተነስቼ በእምነት እኔን አላለኝም እኮ የመንግስት ሰራተኛ ነው አጠቃላይ ያለው። ተነሳውና አሜን ይሄ የኔ መልእክት ነው አልኩ። ከአጠገብ ያለችው ይሁንልሽ አለችኝ። በ15ኛው ቀን ደግሞ ስሜን ጠርቶ በቃ መውጣት ሆኖልሻል። እኔ ጮኩኝ። በቃ ጅንካ ነበረ ምሰራው ከልጆቼ ከቤተሰብ ርቄ። አሁን እግዚአብሔር ትልቅ ታምር አድርጎልኛል። ያው ዲላ መጥቼ 2 ወር ሆኖልኛል። ክብር ስጡ ለኢየሱስ። ያላመሰገናት ያላጨበጨበ ሰው ከዚህም በላይ ለኢየሱስ። ይገርማል። ተባረክ።